ባንቴኑ በቁጥጥር ስር ውሏል። ባንቴኑ በቁጥጥር ስር የዋለበት ወንጀል በጣም ከባድና አስቸጋሪ እንደሆነ ዳዊት ሁሉን ነገር አውቋል። ዳዊት እንግዲህ ባንቴኑ ወደ እስር ቤት እንደገባ ካረጋገጠ በኋላ ሉሊት እናት ጋር ደውሎ ልብስ እንድታዘጋጅለት ይጠይቃታል። የሉሊትም እናት በተባለችው መሰረት ልብሱን አዘጋጅታ እበር ላይ ስትጠብቀው ወይዘሮ ሮዛ አንቺ ሌባ ሞላጫ፣ መጀመሪያ ልጅሽ፣ አሁን ደግሞ አንቺ ተከተለሽ መጣሽ። ስለዚህ እግራችን እስኪወጣ እየጠበቅሽ የቤቱን እቃ ዘርፈሽ ልጨርሽ ነው እያለች ቅስም የሚሰብር ንግግር ስትናገር ዳዊት ይደርሳል። ሔዋን ባንቴኑ በሷ ምክንያት እንደታሰረ ምንም ማድረግ እንዳልቻለች በጣም አዝናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዝት ትረፍረፍ ይበልልኝ። ሙስሊም እህት ወንድሞቼም ሰላም ሰላም ብያለሁ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነውን ትንሿ ሙሽራ ወይም ባሏ ሙሽራ ይዞባት የመጣው ሚስት ተከታታይ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተልኝ በአክብሮት እየጋበዝኩኝ ቀጥታ ወደ ቪዲዮ እንሄዳለን። ያው እንግዲህ ቅድም መግቢያ ላይ እንዳልኳችሁ ባንቴኑ እንግዲህ ያው ባለፈው ክፍል ድራማው ሲያቆም ባንቴኑ በቁጥጥር ስር ውሏል ተብሎ ወደ ዳዊት ስልክ ኢንስፔክተሩ ደውሎ ሲነግረው ነበረ። ከዛ እንግዲህ ዳዊት የባንቴኑ መታሰር ካረጋገጠ በኋላ ወደ ቤት ይሄዳል። በጣም ግራ ይጋባል። በምን ምክንያት እንዴት እንደታሰረ ነገሮችን ማጣራት ይጀምራል ማለት ነው። ከዛ እንግዲህ ሔዋን ያው በጣም ተናዳ ባየችው ነገር በጣም ተናዳ እንግዲህ አብዛኛውን ሰው ሲናደድ ወይ ደግሞ ሲበሳጭ የሆነ የፈለገውን ነገር ሳያገኝ ሲቀር ራሱን መጠጥ ውስጥ እንደሚደብቀው እንደ ማንኛውም ሰው እሷን መጠጥ ቤት ሄዳ በጣም አደንዛዥ ዕፅ በመጠቀም ስትል እንግዲህ ይሄን አትጠቀሚም ብሎ ባንቴኑ በነቀጣት ሰዓት እጁ ላይ ይዞ ነው እንግዲህ ፖሊስ እጅ ከፍንጅ የያዘው። ነገሩን ማስተባበልም ሆነ መዋሸት አልቻሉም። እንግዲህ ሉሊት ሮዛ እናትን እየጠበቀች ሆስፒታል ሆና ሔዋን ትደውልላታለች። ሔዋንም በጣም ተረብሻ በጣም እዛ ስለነበረ ሉሊት በቃ ሮዛ ስትመጣልኝ አሁን እመጣለሁ። ስለዚህ የሮዛ እናት ደግሞ ውሃ ቢያስፈልጋቸው እንኳን ማንም የሚሰጣቸው አጠገቡ የለም። ስለዚህ እሷ እንደመጣችልኝ አሁን እመጣለሁ ባለችው መሰረት ቃል በገባችው መሰረት ሉሊት ወደ ሔዋን ጋር ሄዳ የተፈጠረውን ነገር ጠይቃለች። ምን ሆነች ነው ተረብሽሻል ስትላት ባንቴኑ ታሰረ። ምን? እንዴት? ለምን? በምን ምክንያት ብላ ትጠይቃታለች። ሔዋንም ስለ ሁኔታው ስለ ነገሩ ታስረዳታለች። ከዛ እንግዲህ እኔ በጣም ተበሳጭቼ በጣም ተናድጄ ነበር። በዛን ሰዓት ለመጠጣት ወደ መጠጥ ቤት ሄጄ ነበር። ከዛ ስትላት ሉሊት ያለውን እውነታ ትነግራታለች። ባንቴኑ ማን ነግሮት እንደሆነ እንዴት አውቆ እንደሆነ ያለሁበት ድረስ መምጣት ምንም እየገባኝ አይደለም። ባንቴኑ ወደ አንቺ መውጣትና የባንቴኑ መታሰር ከአንቺ ጋር የሚያገናኘው ነገር ምንድን ነው አለቻት። እሷም ያለውን ነገር ነገረቻት። እኔ ወደ መጸዳጃ ቤት ሄጄ ነበር። መጸዳጃ ቤት የሄድኩት ከባድ አደንዛዥ ዕፅ እንዲያመጣልኝ ከሰው ጋር ተነጋግሬ ያንን ለመቀበል ስል ባንቴኑም ተከትሎኝ ይመጣል። ተከትሎኝ ሲመጣ እሱን እጁ ላይ ተቀብሎ እያለ ልጁን ተከታትለውት ኖሯል። ፖሊሶች መጥተው እሱንም ልጁንም ባንቴኑንም ሸጭና ገዢ በሚል በቁጥጥር ስር አዋሏቸው። በዛን ሰዓት እኔ ነበርኩ መታሰር የነበረብኝ። እኔ ነኝ ጥፋተኛው፣ እኔ ነኝ ወንጀለኛው። እና ታዲያ ምን አደረግሽ ስትላት ምንም አላደረግኩም፣ ዝም ምንም ነገር ትንፍሽ እንዳልል ባንቴኑ በምልክት አስጠነቀቀኝ። ግን ራስ ወዳድ ነኝ፣ ምንም ማድረግ አልቻልኩም ስትላት ተመልሰሽ ወደዛ ሱስ ውስጥ ገባሽ። አየሽ አሳፋሪ ነኝ አይደል? ያልሽኝን ሁሉ ትቼ እንደገና ወደዛ መለስኩ። በቃ ራሴን መርሳት ፈልጌ ነበር። ራሴን ምንም ነገር ማስታወስ አልፈለግኩም ነበር። በቃ ለዛ ነው ብላ መረር ብላ ሔዋን ታለቅሳለች። ሉሊትም የሆነው ሆኗል። አሁን ባንቴኑ በምን ምክንያት እንደሚወጣ መፍትሄም ከራስሽ ጋር ማሰብና መፍትሄ መፈለግ ያለብን ይመስለኝ። አይዞሽ በቃ ተረጋጊ ብላ ሔዋንን ታጽናናታለች። ዳዊት እንግዲህ የባንቴኑን ማረፊያ ካወቀ በኋላ የሉሊት እናት ጋር ደውሎ ልብስ እንድታዘጋጅለት ይነግራታል። እሷን በተባለችው መሰረት ቤት የእግዚአብሔር ስለሆነ
እንደ ቤቷ አይታ ልብሱን ምኑን አዘገጃጅታት እያዘገጃጀች እያለ ወይዘሪት ሮዛ ተንኮለኝት ከኋላ ትመጣለች። ምን እየሰራች ነው ስትላት ድንገት ከኋላዋ የሉሊት እናት ትደነግጣለች። ጭራሽ እቤት ውስጥም እያለው እቃ መለቃቀም ጀመርሽ እንዴ? ኧረ እባክሽ እባክሽ ልጄ እንደዚህ የመጥፎ ቃላት አትናገሪ ስትላት ልጅ አትበኝ እባክሽ፣ ያቺ እማትረባ ልጅሽ መጣች። ቀስ በቀስ ደግሞ አንቺ ተከትለሻት መጣሽ። ሁለታችሁም የዳዊት ተመጽዋቾች ናችሁ። አሁን ደግሞ እኛ ወጣ ስንልሽም የቤቱን ይቃ ልትጨርሺ ነው እያለች ቅስም የሚሰብር ንግግር እየተናገረቻት፣ ኧረ እባክሽ ልጄ እንደዚህ አትበይ ብላ ነገሮችን ልታስረዳት ብትሞክርም ሮዛ የጦር ቃሏን መወርወር ትቀጥላለች። በዛን ሰዓት እንግዲህ ዳዊት ቶሎ ብሎ ወደ ቤት ሲመጣ ሮዛና የሉሊት እናት በር ላይ ቆመዋል። ከዛ ምንድን ነው ምን እያደረጋችሁ ነው ሲላት፣ ምንድን ነው እኔ ልጠይቅህ እንጂ ሌባ ሰው አምጥተህ ቤቴን እያዘረፍክ አንድ ባንድ እኛ ወጣ ስንላት እዚሁ እያለው ድረስ እንግዲህ እጅ ከፍንጅ ስትሰርቅ ያየኋት ብላ የሚለበሰውን ልብስ ታሳየዋለች። እንዴ ማለት ምን ማለት ነው? አይ የኔ ልጅ የኔ ነው ጥፋት ውስጥ ነው። ቆይ አልገባኝም። እኔ እኮ በአንቴኑ ጋር እንድንሄድ እኔ ነኝ ማዘርጋ ደውዬ ልብስ እንዲያዘጋጁላት እየጠየቅኳት ስትላት ሮዛ ትደነግጣለች። ከዛም እንግዲህ የኔ ልጅ እኔ ነኝ ጥፋተኛ፣ አላስረዳኋትም፣ አልነገርኳትም፣ ዝም ብዬ ነው ያስተካከልኩት ብላ ራሷን እንደ ጥፋተኛ ሮዛን ደግሞ እንደ ጥሩ ጥፋት እንደሌለባት ምንም እንዳልተናገረች ቅስም የሚሰብር ንግግሯንም ትታ እንዳይጣሉ ትነግረዋለች። ከዛም ቆይ አየሽ አንቺ መቼም ቢሆን ሰው አትሆኝም፣ መቼም ቢሆን ልትስተካከይ አትችይም። እናትሽ እዛ ታማ አንቺ እዚህ መጥፎ ቃላትን ትወረውሪያለሽ። ግን መቼ ነው እውነት እንደዛ ነው እንዲህ? በጣም ይቅርታ ባንቴኑ ግን ለምንድን ነው የታሰረው? በምን ምክንያት ነው? እሱን አንቺ አይመለከትሽም። እሺ አብሬ ልምጣ? አይ እናትሽ ጋር ሂጂ፣ እዛ ማንም አያስፈልግም። በሉ እኔ እዛ መኪናው ጋር እጠብቃለሁ ብላ የሉሊት እናት ልብሱን ይዛ ትወጣለች። እሱም መምጣት አይጠበቅብሽም፣ በምን ምክንያት እንደታሰረ ደግሞ ማወቅ ያለብሽ አይመስለኝም ብሎ ዳዊት ጥሏት ይሄዳል። ሮዛ እንግዲህ ሰላይዋ ጋር ትደውልና ባንቴኑ በምን ምክንያት እንደታሰረ ለምን እንደታሰረ እየጠየቀችው እያለ እሱም የሆነ መጠጥ ቤት ከሔዋን ጋራ እንደነበረ ይነግራታል። በአደንዛዥ ዕፅም ተጠርጥሮ እንደታሰረ ታውቃለች። ስለዚህ ሁለታችሁም አንተ እዛ እስር ቤት ትበሰብሳለህ፣ አንቺ ደግሞ የኔ እስረኛ ትሆኛለሽ ብላ አሁንም እንግዲህ ወደ ክፋቷ ትመለሳለች ማለት ነው። ከዛ እንግዲህ ያንን እያሰበች ሰላዩዋን በደንብ እንዲያጣራ ትነግረዋለች ማለት ነው። የሉሊት እናትም አንዳንዴ እኮ ልጄ ከሉሊት አባት ጋር ትመሳሰልብኛለህ ማለት እንዴት ማዘር ስትሲላት፣ በመልክ ነው በምን? አይ በሁሉ ነገር ደግነት እንዳይጎዳ የሉሊት አባት አካሌ በደግነቱ ነው ያጣሁት። ደግ እጅግም ደግ አትሁን። ስለዚህ እወቅበት። አንዳንዴ በራሳችን በምናደርጋቸው ነገር ራሳችን እናጣለን። የኔ ልጅ እባክህ እባክህ ቢያንስ አንተ ደግ መልካም ስለሆንክ አይደል እኔና ሉሊት ራሱ እዚህ ያለ ነው እና ደግነትህን በልኩ አድርገው። በደግነትህ ማንም እንዲጎዳ እንዳጣህ አልፈልግም። ስጋ ይሉንታ ሳይሆን ይህ ከእውነት የመነጨ እውነታውን የተናገርኩ ብላ የሉሊት እናት ዳዊትን በደንብ ትመክሯለች። እሱም አመሰግናለሁ እናቴ ብሎ ምስጋናውን ይሰጣታል። ወደ ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከሁላችን ጋር ይሁን። ሙስሊም እህት ወንድሞችም እንዲሁም ክርስቲያን እህት ወንድሞቼ ለሁላችሁም መልካም የጾም ጊዜ ጾሙ የሰላም የፍቅር የአንድነት የበረከት የመተሳሰብ ያደርግልን። ሀገራችንን ሰላም ያደርግልን። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።